የዓለም የፖለቲካ ልክ እንደ አሮጌው ዘመን ተረት ገጸ ባህሪያቱን እየተቀያየረ ግን ሴራው ያው ሆኖ ቀጥሏል። ዛሬ ደግሞ የቻይናው ዢ ጂንፒንግ፣ የአሜሪካው ዶናልድ ትራምፕና የኢራኑ ሙጅተባ ካሚኔ በአንድ መድረክ ላይ ቆመው ያለምን ትንፋሽ እያስቆሙ ነው። ሰላምታና ወግ አጥባቂነትን ትተን በቀጥታ ወደዚህ የፖለቲካ ቁማር ማብሰያ ድስት ውስጥ እንዘፈቅ። ቻይና በዝምቷ የታወቀች ሀገር ነች። ነገር ግን ያ ዝምታዋ ዛሬ በኢራንና በአሜሪካ መካከል ባለው ጦርነት ውስጥ እንደ ትልቅ ጋሻ ሆኖ ብቅ ብሏል። ቻይና ዝም ስትል ፈራች የሚሉ የዋሆች ይኖሩ ይሆናል። ነገር ግን ቻይናውያን ዝም የሚሉት ድምፅ አልባው የሚሳኤል ቃታ እስኪሳብ ድረስ መሆኑን ዛሬ ዓለም እያየው ነው። የአሜሪካ የደህንነት መረጃዎች እንደሚጠቁሙት ቤጂንግ ለኢራን አዲስ የጦር መሳሪያ ጭነት እያዘጋጀች ነው። ይህ የሆነው ደግሞ ያቺ ተሰባሪ የተባለችው የተኩስ አቁም ስምምነት ባለችበት ወቅት ነው። ሲኤንኤን የደህንነት ባለስልጣናትን ጠቅሶ እንደዘገበው ቻይና በሚቀጥሉት ጥቂት ሳምንታት ውስጥ አዲስ የጸረ አውሮፕላን መከላከያ ዘዴዎችን ለኢራን ልታስረክብ መሆኑ ተሰምቷል። ኢራን ይህንን የተኩስ አቁም አጋጣሚ ተጠቅማ የጦር መሳሪያ ግምጃ ቤቷን በባዕድ ሀገራት እርዳታ እያደራጀች መሆኑን አሜሪካውያን በስጋት እያዩት ነው። ቤጂንግ ይህንን ጭነት በሶስተኛ ሀገራት በኩል ለማሳለፍ እያሴረች እንደሆነም ይነገራል። ዓላማው ግልጽ ነው። የጦር መሳሪያ ምንጭ ቻይና መሆኗን መደበቅ። ቻይና ለኢራን ምን ልትሰጣት አስባ ይሆን? ትልቁ ጥያቄ ይህ ነው። መረጃዎች እንደሚጠቁሙት ቻይና ትከሻ ላይ ተደግፈው የሚተኮሱ ጸረ አውሮፕላን ሚሳይሎችን ወይንም ማምፓድስ የተባሉትን ለኢራን ልታስተላልፍ ነው። እነዚህ መሳሪያዎች በዝቅታ ለሚበሩ የአሜሪካ ወታደራዊ አውሮፕላኖች ትልቅ ስጋት ናቸው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የክርስትና እምነት ተከታዮችን በእጅጉ ያስቆጣና ያልተለመደ ተግባር መፈጸማቸው ተሰማ። ፕሬዝዳንት ዶናልድ ጄ ትራምፕ በግል የማህበራዊ ሚዲያ ገጻቸው በትሩዝ ሶሻል ላይ በሰው ሰራሽ አስተውሎት ኤአይ የተቀነባበረ አስደንጋጭ ምስል አጋርተዋል። በዚህ ምስል ላይ ትራምፕ ራሳቸው የክርስቶስን አይነት ልብስ ለብሰው በመላው ዓለም በስፋት የሚታወቀውን የክርስቶስ ስዕል ላይ በክርስቶስ አንገት ምትክ ራሳቸውን ተክተው እኔ ክርስቶስ ነኝ ይሉት ምስል አጋርተዋል። በዚህ ምስል ላይ ትራምፕ የክርስቶስ አይነት ልብስ ለብሰው በአልጋ ላይ የዋለን በሽተኛ ሲፈውሱ ይታያሉ። በዙሪያቸው አሞራዎች፣ የጦር አውሮፕላኖችና የአሜሪካ ወታደሮች የቆሙ ሲሆን ከኋላቸው የነጻነት ሐውልትና የአሜሪካ ባንዲራ ይታያል። ከዚህም የከፋው ደግሞ ትራምፕ ሲፈውሱት የታየው ግለሰብ በወሲብ ወንጀል ተከሶ በእስር ቤት የሞተውን ጄፍሪ ኤፕስቴንን መሳይ ሰው መሆኑን በከፍተኛ ቁጣ አንቀስቅሷል። ምስሉ ላይ ትራምፕ የለበሱት ቀይና ነጭ ልብስ የክርስቶስ የደም መስዋዕትነትና ፍጹም ንጽህናን የሚወክል ሲሆን ከዚህ ቀደም በክርስትና እምነት ተከታዮች ዘንድ በስፋት የሚታወቀውን ስዕል አንገቱን በመቀየር ነው እኔ ክርስቶስ ነኝ ይሉት መልእክት የያዘ ስዕል የለቀቁት። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን አይነት የክርስትና እምነት ተከታዮችን ከዳር ዳር ያስቆጣ ስዕል በማህበራዊ ትስስር ገጻቸው የለቀቁት በሀገረ አሜሪካም በቺካጎ ግዛት የተወለዱትን የካቶሊክ ጳጳስ የሆኑትን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወንጀል ላይ የተሰማሩ አሰቃቂ ጳጳስ በማለት ከወረፏቸው በኋላ ነው። ፖፑ የአሜሪካና የእስራኤልን ጦርነት በተደጋጋሚ ከተጀመረ ጀምሮ በማውገዝና የትራምፕን ዛቻ መላው ሕዝብ ላይ የተቃጣና በፍጹም ተቀባይነት የሌለው በማለት ትራምፕን መውቀሳቸው ትራምፕ አስቆጥቷቸዋል። ትራምፕ እንደሚሉት ፖፑ ከኔ ጎን ሆነው ጦርነቱ ሲታወጅ እኔን ሊደግፉ ይገባ ነበር፣ ነገር ግን እሳቸው ከኔ ጎን አልቆሙም ሲሉ ፖፑን ከመሳደብም በላይ ይህንን አይነት የክርስትና እምነት ተከታዮችን የሚያንቋሽሽ ስዕል ለቀዋል። ትራምፕ ኢራን የኒውክሌር መሳሪያ ቢኖራት ችግር የለውም የሚል ጳጳስን አልወድም አላወድስምም፣ የፖፕ ሊዮ አድናቂ አይደለሁም፣ የማይረባ ሰው ነው ሲሉ ጳጳሱን በእጅጉ በወረዱ ቃላት ወርፈዋቸዋል። ትራምፕ በካቶሊኩ ጳጳስ ላይ እጅግ ጋጠወጥ የተባሉ ስድቦችን ካከናነቡ በኋላ መላው ዓለምን ያስቆጣ ይህንን ስዕል በኤአይ ሰርተው የክርስቶስ አንገት ላይ የራሳቸውን አርገው መልቀቃቸው መላው ዓለም የሚገኙ የክርስትና እምነት ተከታዮችን አስቆጥቷል። በሀገረ አሜሪካ የዲሞክራት ሴናተር ማርክ ኬሊ በማህበራዊ ትስስር ገጻቸው እንደ ክርስትና እምነት ተከታይነቴ የዩናይትድ ስቴትሱ ፕሬዝዳንት የቅዱስ ጴጥሮስ ተተኪን በአደባባይ ሲያጠቁ ማየትና በክርስትና እምነት ስዕሎች ላይ እንዲማላገጣቸው እጅግ በጣም አጸያፊ ነው ብለዋል። ዶናልድ ጄ ትራምፕ እጅግ በጣም ግራ የተጋቡ ሰው ሆነዋል ብለዋል። በኢራን የከፈቱትን ጦርነት የአሜሪካ ወታደሮችንና የኢራን ሕፃናትን ሕይወት ቀጥፏል ሲሉ አውግዘዋል። የቀድሞ የሪፐብሊካን ኮንግረስ አባልና የትራምፕ አጋር የነበሩት ማርጆ
ማርጆይ ቴይለር ግሪን በበኩላቸው የትራምፕን ምስል መልቀቅ ከሃይማኖት ንቀትም ያለፈ በማለት ድርጊቱ የክርስቶስ ተቃዋሚ መንፈስ የሚያስነሳው የሰይጣን መንፈስ ነው ሲሉ ተችተውታል። በርካታ የአሜሪካ ሹማምንትም ይህንን ጉዳይ በእጅጉ እንዳስደነገጣቸውና እንዳሳዘናቸው እየገለጹ ነው። ራሳቸውን አምላክ በሚመስል መልክ በማቅረብ በኩራትና በከንቱ ውዳሴ የተሞሉት ፕሬዝደንቱ በቅርቡ አደገኛ ነገር ይገጥማቸዋል ሲሉ በርካታ ሹማምንት በማህበራዊ ትስስር ገጻቸው ጽፈዋል። ተንታኞች እንዳሉት በዓለም ላይ በጣም እብሪተኛ ሰው ማን ነው ከተባለ በአሁኑ ሰዓት ትራምፕ ናቸው። የምድሩ አልበቃ ብሏቸው አሁን ደግሞ በእግዚአብሔር ቦታ ራሳቸውን አስቀምጠው እኔ እግዚአብሔር ነኝ፣ እኔ ኢየሱስ ነኝ እያሉ ነው። ይህ ደግሞ በጣም አጸያፊና ሊታለፍ የማይችል ብለውታል። ራስ ወዳድነትን በመለኮት ካባ የመሸፈን አደገኛ ድርጊት ሲሉ ነው የተቹት። ይህ በዚህ እንዳለም በመላው ዓለም 1.4 ቢሊዮን ተከታዮች ያሏት የካቶሊክ ቤተክርስቲያን መሪ የሆኑት የመጀመሪያው አሜሪካ የተወለዱት ፖፕ ሊዮ 14ኛ ወደ 4 የአፍሪካ ሀገራት ለሚያደርጉት የ10 ቀናት ጉብኝት አፍሪካዊቷ ሀገር አልጀርስ በሚበሩበት የካቶሊክ ጳጳሳት አውሮፕላን ውስጥ ሆነው ለሮይተርስ የዜና ወኪል በሰጡት ምላሽ የክርስትና መልእክት እየተበዘበዘና አላግባብ ጥቅም ላይ እየዋለ መሆኑን ተናግረው የትራምፕ ድርጊት እጅግ በጣም የሚያሳዝን የሚያስቆጣ ብለውታል። ከትራምፕ ጋር ክርክር ውስጥ መግባት አልፈልግም ያሉት ፖፕ ሊዮ 14ኛ ነገር ግን የወንጌል መልእክት አንዳንዶች እንደሚያደርጉት አላግባብ ጥቅም ላይ ሊውል አይገባም። ከመንግስታት ጋር በመወያየት ፍትሃዊ መፍትሄዎችን በመፈለግ ጦርነትን አጥብቄ ማውገዜንና ሰላምን መስበኬን እቀጥላለሁ። ይህ ከሆነ ትራምፕን ያስቆጣው ለዚህ ጉዳይ ምንም ማለት አልችልም። እኔ የሃይማኖት አባት ነኝ፣ ጦርነትን እየተቃወምኩ እቀጥላለሁ ብለዋል። ዛሬ በዓለም ላይ ብዙ ንጹሐን ሰዎች እየተገደሉና እየተሰቃዩ ነው። ስለዚህም አንድ ሰው ተነስቶ የተሻለ መንገድ ማሳየት አለበት ያሉት ፖፕ ሊዮ አክለውም የትራምፕን አስተዳደር ፈጽሞ አልፈራውም፣ ጦርነትን በመቃወም ነው የምቀጥለው ብለዋል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራን የሆርሙዝ ወሽመጥን ካልከፈተች በስተቀር ከፍላም ይሁን ሳይከፍሉ በሷ ይሁንታ ምንም አይነት የዓለም መርከብ በሆርሙዝ አያልፍም ሲሉ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ባስተላለፉት ትዕዛዝ መሰረት የሆርሙዝ ወሽመጥ አሁን በኢራን ብቻ ሳይሆን በአሜሪካ ኃይሎችም ተዘግቷል። የአሜሪካ ወታደሮች የሆርሙዝ ወሽመጥን ሙሉ በሙሉ የዘጉት ሲሆን በአካባቢው ምንም አይነት መርከብ እንዳያልፍ እየተቆጣጠሩ ይገኛሉ። ይህንን ተከትሎ በዛሬው ዕለት የነዳጅ ዋጋ በከፍተኛ ሁኔታ የናረ ሲሆን በአካባቢው ያለው ስጋትም ይበልጥ አይሏል። ይህንን ተከትሎ እስራኤል አሜሪካ የሆርሙዝ ወሽመጥን መዝጋቷን እንደምትደግፍና ከአሜሪካ ጎን እንደምትቆም እስራኤል አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት በካቢኔያቸው ስብሰባ ላይ መክፈቻ ላይ ዛሬ ረፋዱን ባደረጉት ንግግር በአሜሪካና በኢራን መካከል የተደረገው የተኩስ አቁም ስምምነት በቅጽበት በማንኛውም ሰዓት ሊፈርስ እንደሚችል ተነግሮኛል። ለዚህም ጦሬ በተጠንቀቅ እንዲቆም አዝዣለሁ ብለዋል። በርካታ የዕብራይስጥ ሚዲያዎች እንደዘገቡት ከሆነ ኔታንያሁ ጦራቸውን በተጠንቀቅ እንዲቆም ማዘዛቸው ተዘግቧል። እንደ ኔታንያሁ ገለጻ አሜሪካውያን የኢራንን ድንበር ያለፈ የስምምነት ጥሰት ፈጽሞ ሊታገሱት አልቻሉም። ስምምነቱ የተኩስ አቁም ለማድረግና ኢራናውያንን ወዲያውኑ የሆርሙዝን የባህር በር እንዲከፍቱ ነበረ። ሆኖም ግን አላደረጉትም። አሜሪካውያንም ይህንን ሊቀበሉት አልቻሉም ብለዋል። ከዚህም በላይ ኔታንያሁ እንዳሉት ከሆነ ከአሜሪካ አንጻር ዋነኛውና ማዕከላዊ ጉዳይ የኢራንን የኒውክሌር ፕሮግራም ነው። በቀጣዮቹ ዓመታት ምናልባትም ለ10 ዓመታት በኢራን ውስጥ ምንም አይነት ዩራኒየም ማበልጸግ እንዳይኖርና የበለጸጉ ማቴሪያሎችን በሙሉ እንዲወገዱ ማድረግ የዋሽንግተን ትልቁ ትኩረት ሲሆን ይህ ደግሞ ለኛም እጅግ አስፈላጊ ነው በማለት የጋራ አቋማቸውን ሲያንጸባርቁ ተደምጠዋል። እስራኤል ፕሬዝደንት ትራምፕ በኢራን ወደቦች ላይ የጣሉትን የባህር ላይ ማዕቀብ ሙሉ በሙሉ እንደምትደግፍ የገለጹት ኔታንያሁ ሁለቱ ሀገራት በቋሚነት ቅንጅት ውስጥ እንደሚገኙ አረጋግጠው አሁንም ውጊያው ሲቀሰቀስ ከአሜሪካ ጎን ለመሆን ተዘጋጅተናል ብለዋል። በእስራኤልና በአሜሪካ መካከል መከፋፈል አለ የሚባለውን ወሬ ውድቅ ማድረግ ይገባል ያሉ ሲሆን በእኛና በፕሬዝደንት ዶናልድ ጄ ትራምፕ ቡድን መካከል ያለው የየዕለት የውይይትና የቅንጅት ደረጃ እጅግ በጣም ከፍ ያለና የሚያስመሰግን ብለውታል።